ንብረታቸውን፣ ቤተሰባቸውን፣ ሀብታቸውን ሁሉ ጥለውለት የተከተሉት ጌታ ድንገት ተለይቷቸው መስቀል ላይ እርቃኑን ሲሰቀል አይተውት ምን አይነት ስሜት ሊሰማቸው እንደሚችል መገመት እንችላለን። ደቀ መዛሙርቱ በፍርሃትና በስጋት ውስጥ ነበሩ። በጌታቸው ላይ የደረሰው ስቃይና መከራ ነገ በእነሱ ላይ የማይደርስበት ምክንያት የለም። እያንዳንዷ ኮሽታ በስጋት የሚያሳልፏት ዕለት እንደነበረች መገመት እንችላለን። ጴጥሮስ እነዚህ ሁሉ ቢክዱህ እኔ አልክድህም ብሎ እንዳልፎከረ ሁሉ እዛው 3 ጊዜ ክዶታል። አላውቀውም፣ ሰውየውን አላውቀውም ብሏል። ከጴጥሮስ ባለፈ የይሁዳ ጸጸት የከፋ ነው። ስለዚህ ይሁዳ ጸጸቱን መሸከም፣ ቁጭቱን መሸከም ስላልቻለ ራሱን ደግሞ አሳልፎ ለሞት የሰጠበት፣ ራሱን ያጠፋበት ቀን ነው። የምትወደውን ልጇን በመስቀል ላይ ተሰቅሎ ያን ሁሉ መከራ ሲቀበል በዓይኗ አይታለች። እናም ለዮሐንስ አደራ የተሰጠችበት ኗት እናት ከተመባሉ በስተቀር ጥሎላት ሄደው ሌላ ጥሪት የለም። ቅዳሜ የሰው ልጆችን ባዶነት፣ የሰው ልጆችን ጉድለት ሞልቶ ራሱን ባዶ ያደረገው ጌታ በባዶነቱ የሰው ልጆችን ባዶነት ሞልቶ ለሰው ልጆች ሙላትን የሰጠበትን ስራውን ፈጽሞ ያረፈበት ቀን ነው። ለቅድስት ድንግል ማርያም ቅዳሜ በጣም ልብ ሰባሪ የሐዘን ጊዜ ነው። ሰላም ለእናንተ ይሁን። ሰሞኑን ሰሞነ ሕማማትን እያከበርን እንደሆነ ይታወቃል። ዛሬ ደግሞ ቅዳሜ ላይ ደርሰናል። ቅዳሜ በተለየ ሁኔታ ከሌሎቹ በተለየ የምትከበር በዓል ናት፣ ወይም የተለየች በዓል ናት። ልዩ የሚያደርጋት በርካታ ምክንያቶች አሉ። እሱን ለመናገር ነው እዚህ የተገኘሁት። ቅዳሜ ስዑር ነው የምትባለው፣ ወይም በብዙዎች ዘንድ ቅዳሜ ሹር ትባላለች። ቅዳሜ ሹር ወይም ቅዳሜ ስዑር የተባለችበት ምክንያት ለምን እንደሆነ ብዙ በርካታ ምክንያቶች አሉ። 3ቱን በመጥቀስ ነው እንደ መንደርደሪያ የምወስደው። የመጀመሪያው በዓመቱ ውስጥ በተለይ ጾም የማይጾምባት፣ በተለይ በኦርቶዶክስ ቤተክርስቲያን አማኞች ዘንድ ጾም የማይጾምባት ቀን በመሆኗ ምክንያት ከዓመቱ ሁሉ ቅዳሜ የዛን ቀን ጾም የሚጾምባት ቀን በመሆኗ ምክንያት ቅዳሜ ስዑር ተብላለች። የተሻረች ማለት ነው። ስዑር ማለት የተሻረች ማለት ነው። ሌላው ደግሞ ስራ የሚሰራባት ቀን ናት። በሌላው የሰንበት መርሃ ግብሮች ስራ አይሰራም። ነገር ግን በቅዳሜ ወይም በዚች በተለየችዋ ቅዳሜ ደግሞ ስራ የሚሰራባት ለፋሲካ ዝግጅት፣ ለአዲስ ኪዳኑ ፋሲካ ማለት ነው ዝግጅት የሚደረግባት ናት። ሌላው ደግሞ በዋነኝነት በተለይ የሚጠቀሰው የአዲስ ኪዳን ሰንበት ተብሎ በብዙዎች ዘንድ የሚታመነው እሁድ ነው እና የአይሁድ ሰንበት ደግሞ ቅዳሜ ነው። የቅዳሜ ሰንበትነት የተሻረበት፣ ለእሁድ ሰንበትነት ደግሞ ራሷን የሰጠችበት ተደርጎ ይጠቀሳል። እንግዲህ ይሄ ታሪካዊና በተለይ በብዙ አብያተ ክርስቲያናት ዘንድ የሚታሰበውን ሐሳብ ነው እንደ መንደርደሪያ የወሰድኩት። ነገር ግን ቅዳሜ ከዚህ የተለየ ታሪካዊ የሆነች ቀን ወይም ዕለት እንደሆነች ማስታወስ ይገባናል። ቅዳሜ በስቅለትና በትንሣኤ መካከል ያለች የዝምታ ቀን ናት። በመጽሐፍ ቅዱስ ውስጥ ስለ እርሷ የተባለ ብዙ ነገር የለም። ነገር ግን በትንሣኤውና በስቅለቱ መካከል እንደመገኘቷ በርካታ የታሪክ እውነቶች ሊኖሯት እንደሚችል መጠርጠር ወይም መገመት እንችላለን። ከሆሳና ጀምሮ ያለውን በዓል እያየን እንደመጣን በእያንዳንዱ ዕለት በግልጽ የሚታወቁ ታሪኮች ተከናውነዋል። ቅዳሜን በስሜት ለመግለጥ ግን በጣም ከባድ ነው። ምክንያቱም ቅዳሜ እንደሌሎቹ ቀናት የታወቀ ወይም ደግሞ የተጻፈ ብዙ ታሪክ የላትም። ታሪኳን በዝምታ ያሳለፈች ናት ማለትም ይቻላል። ከፊት ለፊቷ ትንሣኤ አለ፣ ከኋላዋ ደግሞ ስቅለት አለ። ዛሬ እኛ የምናየው የምንመለከተው እኛ ካለንበት ስፍራ ወይም ታሪክ ወይም ደግሞ ጊዜ ሳይሆን ቅዳሜን በቅዳሜነቷ የዛን ቀን ካሳለፏት አንጻር ምን ትመስል እንደነበረ ነው። ስለዚህ በዚያ ዘመን የነበሩትን ሰዎች ጫማ ውስጥ ሆነን ቅዳሜን ለመረዳት እንሞክራለን። በመጀመሪያ ቅዳሜ ለደቀ መዛሙርቱ ምን ትመስል ነበር የሚለው ነው። እንደሚታወቀው ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ከጥሪ ጀምሮ እስከ ስቅለቱ ድረስ ከ3 ዓመት ተኩል ያላነሰ ጊዜ አብሮ አሳልፏል።
ድንገት ግን እነሱ ባልጠበቁትና ባልገመቱት መንገድ ነው የተለያቸው። ስለዚህ የተስፋ ያደረጉት ንብረታቸውን፣ ቤተሰባቸውን፣ ሀብታቸውን ሁሉ ጥለውለት የተከተሉት ጌታ ድንገት ተለይቷቸው መስቀል ላይ እርቃኑን ሲሰቀል አይተውት ምን አይነት ስሜት ሊሰማቸው እንደሚችል መገመት እንችላለን። በዚህ ምክንያት የደቀ መዛሙርቱ ተስፋ እጅግ ሲበዛ የወረደበት ዕለት ነበር ማለት ይቻላል። ጌታችን ያሉት፣ አምላካችን ያሉት፣ መድኃኒታችን ያሉት፣ ያድነናል ያሉት ጌታ ድንገት በመስቀል ላይ አዩት። ማናቸውም ሊረዱት እንዳልቻሉ ሁሉ እሱም ደግሞ ራሱን ረድቶ ከመስቀል ላይ ሊወርድ አልቻለም። ስለዚህ በደቀ መዛሙርቱ ልብ ውስጥ በብዙዎች ውስጥ ተስፋ ቢስነት ሊሰማቸው፣ ተስፋ መቁረጥ ሊሰማቸው እንደሚችል መገመት እንችላለን። ይህ ብቻ አይደለም። ደቀ መዛሙርቱ በፍርሃትና በስጋት ውስጥ ነበሩ። በጌታቸው ላይ የደረሰው ስቃይና መከራ ነገ በእነሱ ላይ የማይደርስበት ምክንያት የለም። ስለዚህ በልባቸው ውስጥ ተስፋ ከመቁረጥ ባሻገር ደግሞ ፍርሃትና ስጋት፣ ጭንቀትም የነበሩበት በጭንቀት የነበሩበት ነው። ብቸኝነትን የተለማመዱበት፣ የተበታተኑበት፣ ሁሉም ወደ የገዛ መንገዱ የሄደበት፣ በየቦታው የተሸሸገበት ሊሆን እንደሚችል እናስባለን። ከሮማውያን ስጋት ነበረባቸው፣ ከአይሁዳውያን ስጋት ነበረባቸው። ምናልባት ያ ሰንበት ቀን ስለሆነ ትንሽ እንኳን ያረፉ ቢመስልም በሚቀጥሉት ቀናት ግን የሚሆነውን ነገር ሲያስቡ መሳቀቃቸው አይቀርም። ከዚህ የተነሳ ካሁን ምን ይመጣብናል ብለው በስጋት እያንዳንዷ ኮሽታ በስጋት የሚያሳልፏት ዕለት እንደነበረች መገመት እንችላለን። ቀኑ የሰንበት ቀን እንደመሆኑ መጠን አይሁዳውያን ብዙ አይጓዙም፣ ብዙ እንቅስቃሴ የለም። ከዚህ የተነሳ ኮሽ የሚለው ነገር ሁሉ የሚሰማበት ቀን ነው። ስለዚህ ደቀ መዛሙርቱ በዛ ፍርሃትና ስጋት መካከል ሆነው እያንዳንዷን ኮሽታ በስጋት የሚጠባበቁበት ጊዜ ነው። በዝርዝር ካየናቸው ደግሞ የአንዳንዶቹ ታሪክ የተለየ ሆኖ እናገኘዋለን። ለምሳሌ ጴጥሮስን ብንወስድ ጌታውን ዓርብ ዕለት ክዶታል በአደባባይ በጣም በሚያሳቅቅ ሁኔታ። 3 ዓመት በላይ የተከተለውን ጌታውን ሰውየው ብሎ አላውቀውም ብሎ ክዷል። በዛ ላይ ጌታ ከሰዓታት በፊት የተናገረበትን ትንቢት ተፈጽሞበታል። ጴጥሮስ እነዚህ ሁሉ ቢክዱህ እኔ አልክድህም ብሎ እንዳልፎከረ ሁሉ እዛው 3 ጊዜ ክዶታል። አላውቀውም፣ ሰውየውን አላውቀውም ብሏል። ጌታ በመጨረሻው ሰዓት ምንም አልተናገረውም ጴጥሮስን። ልክ ዶሮ ሲጮህ አየው። ተያይተው ብቻ ነው የተላለፉት። ጴጥሮስ መራራ እንባን ያለቀሰው ያ ጸጸት ከሱ ጋር ሊሆን እንደሚችል በጸጸት የሚቃጠል ልብ እንደነበረው ስለ ጴጥሮስ ማሰብ እንችላለን። ከሌላው ከደቀ መዛሙርቱ ጋር ከሚካፈለው መከራ ባለፈ የጴጥሮስ ሌላው መከራ ደግሞ ጸጸቱ ነው። ጌታውን መካዱ፣ እጅግ የሚወደውን ጌታ መካዱ፣ አቅመቢስነቱ፣ ትምክቱን ሁሉ መጣሉ፣ የደረሰበትን ነገር ስቃውን አንዱ ሊካፈለው አለመቻሉ ያ መቼስ ለጴጥሮስ ከባድ ቀን ሊያደርገው እንደሚችል ነው የምናስበው። ቅዳሜ ለይሁዳ ሌላ ገጽታ ነበረው። መሸከም አልቻለም ጸጸቱን። ከጴጥሮስ ባለፈ የይሁዳ ጸጸት የከፋ ነው። ስለዚህ ይሁዳ ጸጸቱን መሸከም፣ ቁጭቱን መሸከም ስላልቻለ ራሱን ደግሞ አሳልፎ ለሞት የሰጠበት፣ ራሱን ያጠፋበት ቀን ነው። ለእነ መቅደላዊት ማርያም ደግሞ ቅዳሜ የተለየ ቀን ነው። ከሌሎቹ ደቀ መዛሙርት በተለየ እሁድ ደርሶ ነግቶ በማለዳ ሄደው የጌታን ስጋ ደግሞ እስኪያገኙት ጌታዬ እያሉ ነበር የሚጠሩት ማለዳ እሁድ ወይም ደግሞ በመጀመሪያው ቀን። እንደዛም ሆኖ በጉጉት የሚጠብቁት ይመስለኛል እና በናፍቆት አልነጋ ያላቸው ቀኑ የረዘመባቸው ይመስለኛል። ሽቶ ሲያሰናዱ ወደ መቃብሩ የሚሄዱበትን ጊዜ ፍርሃት አልነበረባቸውም፣ ስጋት አልነበረባቸውም። እነሱ እጅግ ሲበዛ ናፍቀዋል ስጋውን ለማየት። ምንም እንኳን አስክሬን እንደሚያገኙ ወይም በድን እንደሚያገኙ አድርገው ቢያስቡትም ግን ለመገናኘት ከጌታቸው ጋር ለመገናኘት በጣም የናፈቁበት ጊዜ ነው። ለእናቱ ለቅድስት ድንግል ማርያም ደግሞ ሌላ ገጽታ ነበረው። የምትወደውን ልጇን በመስቀል ላይ ተሰቅሎ ያን ሁሉ መከራ ሲቀበል በዓይኗ አይታለች። እናም ለዮሐንስ አደራ የተሰጠችበት እንኋት እናት ከተመባሉ በስተቀር ጥሎላት ሄደው ሌላ ጥሪት የለም። ምናልባትም ሽማግሌው ስምዖን ገና በወንጌሉ መጀመሪያ ላይ እንደምናገኘው በነፍስሽ ሰይፍ ያልፋል ተብሎ የተነገረው የትንቢት ቃል በላዋ ላይ የተፈጸመበት ነው። እንደ አንድ እናት አውራ መከራውን ምን ያክል ልትካፈል እንደምትችልና በነፍሷ ውስጥ ያለፈው ስቃይ የቱን ያክል ሊሆን እንደሚችል መገመት ቀላል ነው።
ለቅድስት ድንግል ማርያም ቅዳሜ በጣም ልብ ሰባሪ የሐዘን ጊዜ ነው። እንዳለመታደል ሆኖ አይሁድ ሁሉ አድመው ስለተነሱበት በመሲሁ ላይ በጌታችን በኢየሱስ ክርስቶስ ላይ የሚያጽናናት አልነበረም። ደቀ መዛሙርቱ በፍርሃት ተደብቀው ነው ያሉት። ዘመዶቿም ቢሆኑ አሳፈርሽን ብለው ሁሉም እንደሚንቋትና ገለል እንደሚያደርጓት የታወቀ ነው። ስለዚህ ምናልባትም አጠገቧ ሊሆን የሚችለው ዮሐንስ ብቻ ነው። ከዛ ውጭ ግን በስቃይ፣ በሐዘን፣ በጸጸት፣ በቁጭት ምንም ማድረግ አለመቻልን እያሰበች በዛን ጊዜ በቅዳሜ ዕለት በኃይለኛ ሐዘን፣ የልብ ስብራት በነፍሷ ውስጥ ሰይፍ እያለፈ ያሳለፈችበት ጊዜ ሊሆን እንደሚችል ምንም ጥርጥር የለውም። ስለዚህ ለቅድስት ድንግል ማርያም በጣም ከባድ ጊዜ ሊሆን እንደሚችል መገመት እንችላለን። በፈሪሳውያን ሰፈር ደግሞ ሌላ ታሪክ ነው ያለው ቅዳሜ ዕለት። አንዳንዶች ምናልባት የድል አድራጊነት ስሜት እየተሰማቸው ይፎክሩ፣ እርስ በርሳቸውም ደግሞ ደስታቸውን ይገላለጡ ይሆናል። አንዳንዶች ዘንድ ግን ስጋት ነበር። ምክንያቱም በምድር ሳለ ያደረጋቸው የነበሩትን ተአምራት ስለሚያውቁ እሱ ከሞት ላለመነሳቱ ምንም ዋስትና አልነበራቸው። አንዳንዶቹ ደግሞ ግራ መጋባት ውስጥ ነበሩ። ስለዚህ ፈሪሳውያን መንደር ውስጥ የነበረው ታሪክ ደግሞ ሌላ ሊሆን እንደሚችል ምንም በዚህ ጉዳይ ላይ ጥርጥር አይገባንም። ነገስታቱ ግቢ ደግሞ ሌላ ነው ታሪኩ። በሄሮድስና በጲላጦስ መካከል በክርስቶስ ምክንያት የተፈጠረ ሰላም አለ። ምናልባት ያንን በዓል እያደረጉ ይደሰቱበት ይሆናል። የሰንበት እረፍት ወይም ደግሞ ጸጥታ እነሱ ዘንድ ሊኖር ስለማይችል በመብላትና በመጠጣት በዓል እያከበሩ ሊሆን ይችላል። በሄሮድስ ቤት ውስጥ እንደዚህ ሆኖ ቢገኝ እንኳን በጲላጦስ ቤት ውስጥ ደግሞ ሌላ ታሪክም ሊኖር እንደሚችል መጠርጠር እንችላለን። ምክንያቱም በሚስቱ በኩል የመጣለት የትንቢት ቃል ነበር። ጻድቅ እንደሆነ አውቋል። መጨረሻ ላይ ጲላጦስ ከክርስቶስ ጋር አውርቷል። የመጨረሻው ንግግሩ ስለ እውነት ያወሩት ነው። እውነት ምንድን ነው ብሎ ጌታን ጲላጦስ ጠይቆታል። ክርስቶስ አልመለሰለትም። ያ ጥያቄ ደግሞ ቃል ብቻ ሳይሆን መንፈስም ጭምር ያለበት ሊሆን ስለሚችል እና እንዳለበትም እርግጠኛ መሆን ስለምንችል በጲላጦስ ጭንቅላት ውስጥ ምናልባት በጣም መወዛገብ፣ ቁጭት፣ ምን ላደርግ፣ እንዴት አድርጌ ላተርፈው ችል ነበር የሚልም ነገር ነበር። ይሄ በጣም አስደናቂ የሆነ የቅዳሜ ሁነት ነው። ከዚህ ባለፈ ግን ቅዳሜ ጌታ ወደ ሲኦል ወርዶ እንደሰበከ በብዙ አብያተ ክርስቲያናት ሲነገር እንሰማለን። በእምነትም መግለጫ ላይ ወደ ሲኦል የወረደ የሚል ቃል አለ። ይህንን በጣም ሰፊ ስነ መለኮታዊ ትንታኔ ስለሚያስፈልገው ወደሱ አልገባም። ከዚህ ባለፈ ቅዳሜና ሰንበት ላይ ግን መመለስ እፈልጋለሁ። ቅዳሜ ለአይሁድ የሰንበት ቀናቸው ነው፣ የእረፍት ቀናቸው ነው። ይህ የሆነው ምክንያት ጌታ እግዚአብሔር ዓለማትን ከፈጠረ በኋላ በመጨረሻ ያረፈበት ቀን ስለሆነ ነው። ሰንበት የእረፍት ቀን ሆኖ በእግዚአብሔር ቃል ውስጥ ደግሞ ትእዛዝ ተደርጎ ተሰጥቷል። እግዚአብሔር ፍጥረትን ፈጥሮ ማረፉ በድንቅ የምናስታውሰው ነው። ይህም በዘፍጥረት መጽሐፍ ላይ የምናየው ነው። እግዚአብሔር ፍጥረትን በፈጠረ ጊዜ ግን ፍጥረት ወይም የምናያት ምድር እጅግ ጥልቅ በሆነ ግራ መጋባት ውስጥ ነበረች። ጨለማ ነበረች፣ ቅርጸ ቢስ ነበረች፣ ባዶ ነበረች። እግዚአብሔር ይሁን አለ፣ ቃል ተናገረ። በቃሉ መሰረት ጨለማው ተገፈፈ፣ ቅርጸ ቢስነቱ ተወገደ፣ ባዶነቱ ተሞላ። በጣም በሚገርም ሁኔታ ይችኛዋ ቅዳሜ ሌላ ፍጥረት የተከናወነባት ናት። ምን ማለት ነው? እግዚአብሔር ቃል የሆነ ልጁን ስጋ እንዲለብስ ወዶ ወደ ምድር ከላከው በኋላ በለበሰው ስጋ መከራን ተቀብሎ የሰው ልጆችን ኃጢአት በራሱ ተቀብሎ እንደገና የሰው ልጅን አዲስ ፍጥረት አድርጎ የፈጠረበት ነው። አዲስ የፍጥረት ቀን ነው። ዓርብ ዕለት ነው ያ የተከናወነው። የሰው ፍጥረት በስድስተኛው ቀን የሰው ልጅ በመጀመሪያው ፍጥረት ላይ በእጁ አበጀው። አሁን ደግሞ በለበሰው ስጋ በተቸነከረው እግሮቹና እጆቹ በተቀበለው መከራ በፈሰሰው ደሙ በተጎዳው በመከራ በተከፋፈለው ሰውነቱ ስጋው አማካኝነት የሰው ልጅ እንደገና ዓርብ ዕለት አበጀው። ዓርብ ዕለት እንደገና ሰራው። ስለዚህ በሰማይ የነበረውን ነገር ስንመለከት በሰማይ እግዚአብሔር ልክ በፍጥረት መጀመሪያ እንዳደረገው ጨለማውን ያስወገደበት፣ ቅርጸ ቢስነትን ያስወገደበት፣ ባዶነትን ያስወገደበት ድርጊትን ዓርብ ዕለት ፈጽሞ ቅዳሜ ዕለት ከስራው ሁሉ ያረፈበት ቀን ነው። ቅዳሜ የእረፍት ቀን ነው።
ልክ በፍጥረት መጀመሪያ የነበረው እረፍት ነው በሰማይ የሆነው። አብ ያለ ርኅራኄ በጭከና በሮሜ መጽሐፍ ላይ እንደሚናገረው ለገዛ ልጁ ሳይራራ እንደው አሳልፎ የሰጠን የተባለው ሳይራራ የሰጠበት በአርብ ቀን ኤሎሄ ኤሎሄ አምላኬ አምላኬ ለምን ተውከኝ ብሎ በሚጮህበት ጊዜ ጌታ እግዚአብሔር አብ ጸጥ ያለበት፣ ዝም ያለበት፣ በልጁ ላይ የጨከነበት፣ ለምን ተውከኝ ሲል ሊያድነው ሊረዳው ያልወደደበት፣ ጆሮ የነፈገበት አርብን አሳልፏል። ያ የፍጥረት ስራው ነው። ቅዳሜ ግን ሁሉን ነገር የተከናወነበት የሰው ልጅም ወደ ደህንነቱ የመጣበት ቀን እንደሆነ በዚህ መረዳት እንችላለን። ስለዚህ ቅዳሜ ምንድን የሆነው? በአጭሩ በፍጥረት መጀመሪያ እግዚአብሔር ብርሃን ይሁን ብሎ ብርሃን እንደሆነ የእግዚአብሔር ሕልውና ወደ ምድር እንደመጣ የእግዚአብሔር ሕልውና ብርሃን በክርስቶስ ኢየሱስ በኩል ወደ ሰው ልጆች እንደገና የመጣበት ቀን ነው። ቅዳሜ በፍጥረት መጀመሪያ ቀን እግዚአብሔር ፍጥረትን ከፈጠረ በኋላ ቅርጹን እንዳስተካከለው ሁሉን አስተካክሎ እንደጨረሰ ቅዳሜ ዕለት ሁለተኛው እግዚአብሔር የሰው ልጆችን ሁሉ ውጣውረድ ቅርጸ ቢስነትን ቅርጽ አስይዞ መልክ አስይዞ ከስራው ያረፈበት ነው። በመጨረሻም ቅዳሜ የሰው ልጆችን ባዶነት የሰው ልጆችን ጉድለት ሞልቶ ራሱን ባዶ ያደረገው ጌታ በባዶነቱ የሰው ልጆችን ባዶነት ሞልቶ ለሰው ልጆች ሙላትን የሰጠበትን ስራውን ፈጽሞ ያረፈበት ቀን ነው። ስለዚህ ከሆሳና ጀምሮ ያለውን አንድ ሳምንት ጊዜ ስንመለከት የስቃይ የመከራ የብዙ ውጣውረድ ያለፈበት ነው። ቅዳሜ ግን የእረፍት ቀን ነው። ቅዳሜ ሱር ተብሎ የሚታሰበው የተሻረው ቅዳሜ በአዲስ መልክ የተገናኘ ነው ቅዳሜ ነው። ስለዚህ ይህን መልእክት የምትሰሙ በዓለም ዙሪያ የምትገኙ ወዳጆቻችን ሁሉ ሕይወታችሁን ከዚህ አንጻር እንድትመረምሩ በጌታ የተደረገላችሁን ያቺ ቅዳሜ በሕይወታችሁ ውስጥ ምን እንደሆነች በማስተዋል ከሆሳና ጀምሮ እስከ ስቅለቱ ከዛም እስከ ትንሣኤው ያለውን በማስተዋል ሕይወታችሁ ለዚህ ጌታ እንድትሰጡ ቅዱሱን መጽሐፍ በጥልቀትና በማስተዋል እንድታነቡ ልባችሁንም ወደዚህ ወደ ወደደን ጌታ ዘንበል እንድታደርጉ በክርስቶስ ፍቅር እየለመንኩ መልእክቴን እጨርሳለሁ። እግዚአብሔር ይባርካችሁ። መልካም በዓል ይሁንላችሁ።